hoya hoye zamado chisi chesa agafariu idegisa yachin degis uche bedingalga segerbiche yachi dingai adegenya kalandiseu hoya hoye no yemenelo hoya hoye no yemenelo hoya hoye no yemenelo hoya hoye zamado chisi chesa agafari idegisa yachin degis uche bedingalga segerbiche yachi dingalga አመለኛ ያላንድሰው አታስተኛ ሆያው ይብለን እንግዲህ መተናል እንኳን አደረሳችሁ ለወይ በዓል መልካም በዓል እንግዲህ ገብተናል ሆያው ይብለን በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ በሚኒኪዩር እና በፔዲኪዩር አይላሽና ታቱ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊንስ ሱፐርማርኬት ፊት ለፊት መላኩ ህንጻ ሁለተኛ ፎቅ ሀጌ የውበት ማሰልጠኛ ተቋም። ጤናማ ጥርስ የውበቱ መሰረት በራስ መተማመኑ ማሳያ ነው። እኛ የጥርሶን ጤንነት ውበትና ጥንካሬ በሳይንሳዊ ክህሎት በሙያዊ ስነ ምግባር እንጠብቃለን ስንል ኢንቪዛላይን እንዲሁም በኢምፕላንት ህክምና ላይ 10% ልዩ ቅናሽ አድርገን ነው። ዶክተር ዘምዘም ስፔሻሊቲ የጥርስ ህክምና ማዕከል በዘመናዊ መሳሪያዎች የተደራጀ የዓመታት ልምድ ባካበቱ ስፔሻሊስት ሐኪሞች የተሟላ ዲጂታል ኤክስሬን አካተን ልዩ የጥርስ ህክምና አገልግሎት ስንሰጦ በታላቅ ደስታ ነው። ዶክተር ዘምዘም ስፔሻሊቲ የጥርስ ህክምና ማዕከል ሆሊውድ ስማይል ኢምፕላንት እንዲሁም የተለያዩ የሰው ሰራሽ ጥርስ መትከል፣ የአበቃቀል ችግርን በኢንቪዛላይን ማስተካከል፣ ለጥርሶ ተጨማሪ ጥንካሬን አላብሶ ጥርሶን ሀጫ በረዶ ማድረግ፣ ሁሉን አቀፍ የጥርስ ህክምናና ለድርጅቶችም የዱቤ ህክምና አገልግሎት እንሰጣለን። መጥተው አይተው ይመስክሩ። የ10% ግሩም ቅናሽ ተቋዳሽ ይሁኑ። አድራሻ ጦር ኃይሎች መከላከያ ፊት ለፊት ከረያን መስጊድ አጠገብ። ስልክ 0966909090። በራስ መተማመን በሁሉም ፈገግታ። ዶክተር ዘምዘም ስፔሻሊቲ የጥርስ ህክምና ማዕከል። ውድ አድማጭ ተመልካቾቻችን ዲጄ ቤቢ ነኝ። በጊዜ ሬዲዮ ኦንላይን ፕሮግራሞቻችንን በዩቲዩብ በዚኖ በወርልድ ግሎባል በዌብሳይታችን በwww.gizeradio.et እና በቲክቶክ በተለያዩ አማራጮች በዲጂታል ወደ እናንተ እንደርሳለን። በጊዜ ሬዲዮ ኦንላይን ላይ የተለያዩ የመዝናኛ የቁም ነገር ፕሮግራሞች አሉ ብለናቸዋል። እንዲሁም ደግሞ በእንግዳ ፕሮግራማችን ላይ በተለይም ደግሞ በሀገራችን የኪነ ጥበብ ላይ ከፍተኛ አስተዋጽኦ ያበረከቱ ባለሙያዎችን፣ አዳዲስ ሙዚቀኞችን፣ የኪነ ጥበብ ሰዎች በአጠቃላይ እዚህ እንዲህ በአማረ ስቱዲዮችን እየጋበዝን ወደ እናንተ የምናደርስ ነው የሚሆነው። ከእናንተ ምን ይጠበቃል ካላችሁ ዩቲዩባችንን ሰብስክራይብ በማድረግ ዌብሳይታችንም www.gizeradio.et እንድትጎበኙ፣ ሁሉንም ዲጂታል አማራጮቻችን ቲክቶክ ጊዜ ሬዲዮ በቲክቶክ አካውንታችንም ፎሎ እያደረጋችሁ ቤተሰብ እንድትሆኑ ጥሪን አስተላልፋለሁ። መልካም የስራ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። አመሰግናለሁ። ውድ የጊዜ ሬዲዮ ኦንላይን አድማጭ ተመልካቾቻችን እንደምንውላችኋል። የቡሄ ወይም የደብረ ታቦር ልዩ ዝግጅታችንን ጀምረናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። እኔ ዲጄ ቤቢ ነኝ። ባልደረቦቼ ይሄን ወርቅዬና ዳግም ተሾመ አብረውኛሉ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በድጋሚ ጤና ይስጥልን ብለናል። እንዴት ናችሁ? ሰላም። እንዴት ነህ?
እንኳን አደረሳችሁ። ቡሄ ነው። ቡሄ እንኳን አደረሳችሁ። እንኳን አደረሰን። እኛም ድምቅ ብለን ገብተናል። በዓል አስመስላል። እንግዲህ ቡሄ በሀገራችን ላይ እንግዲህ በትልቁ ከሚከበሩ ዓመታዊ ትልቅ ሃይማኖታዊም ባህላዊ በዓላቶች መካከል አንዱ ነው። እንግዲህ ቡሄ ደብረ ታቦር ልዩ ዝግጅት በጊዜ ሬዲዮ ኦንላይን እንግዲህ ጀምረናል። እስከ ፕሮግራማችን ፍጻሜ አድማጭ ተመልካቾቻችንም አብረው እንዲቆዩ በአክብሮት እንጋብዛለን። እንግዲህ በቅዳሜ መዝናኛ በአጫጭር የጊዜ መረጃዎች ተቆጣጥራችሁት ነበር። ተቀላቅያቸዋለሁ። አሁን ደግሞ በበዓል መተናል። በበዓል መተናል። ቅዳሜ መዝናኛ ግን እንዴት ነው? ቆንጆ ነበር። ቆንጆ ተቀባይነት የነበረው ብዙዎች ሀሳብ አስተያየት የነበረው እንዲሁም በደንብ ያለን ደቂቃ ቢሰፋ የሚል ነው ሀሳባቸው የነበረውና ተወዳጅነትን አግኝቷል። በጣም አሪፍ። እንግዲህ ጊዜ ሬዲዮ ኦንላይን በተለያዩ የመዝናኛ የቁም ነገር ፕሮግራሞችን ወደ እናንተ ይዘን ለመድረስ ዝግጅታችን እናጠናቀናል። በተለያዩ የዲጂታል አማራጮች ላይ እንገኛለን። እንግዲህ ድርጅታችን አዲስ ጊዜ መልቲሚዲያ ጊዜ ሬዲዮ ኦንላይንን ለማስጀመር ኦልሬዲ ሽር ጉዳያችንን ጨርሰናል። እነ ዳጊም እነ ይሄነውም እነ ቃላብን ባልደረቦቻችን በአጠቃላይ በሙሉ የተለያዩ አዳዲስ ፕሮግራሞችን ወደ እናንተ ያው እንደ መንደርደሪያ ወይም እንደ ሙከራ እንደማለት የተለያዩ ነገሮችን እያደረግን ነበረ። በአጠቃላይ ጊዜ ሬዲዮ እንግዲህ በተለያዩ ዲጂታል አማራጮች ስትሪም ይደረጋል። እነዚህ ዲጂታል አማራጮቻችን በዌብሳይታችን አለ www.gizeradio.et እንዲሁም ደግሞ ዚኖ ላይ ያለን ZENO ዚኖ ላይ ጊዜ ሬዲዮ ብላችሁ የትም ዓለም በየትም ቦታ በቀጥታ ስርጭት ወይም ደግሞ ያለፋችሁንም ፕሮግራም ማድመጥ መከታተል ይችላሉ። ሌላኛው በዩቲዩባችን ነው። ጊዜ ሬዲዮ ይላል በአማርኛም በእንግሊዝኛም። ኦልሞስት ወደ 24,000 ሰብስክራይበር አለው። በዩቲዩብ ቻናላችንም የተለያዩ ፕሮግራሞች፣ የመዝናኛ ፕሮግራሞች፣ አጫጭር መረጃዎች፣ ቁም ነገሮችን የያዙ ፕሮግራሞችን በዩቲዩባችንም ይገኛል። በተለያዩ ዲጂታል አማራጮች ወደ እናንተ የምንደርስ ነው የሚሆነው። በቲክቶክም ቢሆን አለን ጊዜ ሬዲዮ ይላል ቲክቶካችንም በአማርኛም በእንግሊዝኛም አለ። እንግዲህ እሱም ወደ 100,000 አካባቢ ደርሰናል ፎሎወሮቻችን። እዛ ላይም አጫጭር መረጃዎች፣ አጫጭር ፕሮግራሞች እና የተለያዩ ነገሮችን እዛ ላይም ታገኛላችሁ። ማስታወቂያዎቻችንንም ታገኛላችሁ። እንግዲህ በዚህ መልኩ የተለያዩ መዝናኛ ቁም ነገር ፕሮግራሞችን ይዘን ወደ እናንተ ለመድረስ ዝግጅታችንን እያጠናቀቅን እንገኛለን። እንግዲህ እነዚህና መሰል ዝግጅቶችን አጠናክረን ወደ እናንተ እንደርሳለን ማለት ነው። እናንተም ምርጫችሁ ጊዜ ሬዲዮ እንዲሆን ከወዲሁ እንገልጻለን ማለት ነው። ግን ለማንኛውም ለመተዋወቅ ያህል እኔ ዲጄ ቤቢ ነኝ። ይሄነው ወርቅ ይባላል። እኔ ደግሞ ዳግም ተሾመ እባላለሁ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ይህ የጊዜ ሬዲዮ ኦንላይን የበዓል ልዩ ዝግጅታችን የቡሄ ደብረ ታቦር ልዩ ዝግጅታችን የተለያዩ አጋር ድርጅቶች በክብር ስፖንሰር አድርገውልናል። ኬርመንት ፋሽን አንደኛው የፕሮግራማችን የክብር ስፖንሰር ነው። ዶክተር ዘምዘም ስፔሻሊቲ ልዩ የጥርስ ሕክምና ማዕከል ሌላኛው የፕሮግራማችን የክብር አጋር ነው። ሀጊ የውበት ሙያ ማሰልጠኛ ተቋም ሌላኛው የፕሮግራማችን የክብር ስፖንሰር ነው። እንዲሁም ማትሪክስ ቴክኖሎጂ ይህ የቡሄ በዓል ልዩ ዝግጅታችን የክብር ስፖንሰራችን ነው። ስለዚህ አጋሮቻችን እንግዲህ ከልብ እናመሰግናለን። ሁሉንም አጋሮቻችንን ከልብ እናመሰግናለን። የአጋሮቻችንን መልእክት ናይና አድምጠን ተመልክተን ምን ፕሮግራሞች ምን ነገሮች አሉ የሚሉትን የምንነገራችሁ ነው የሚሆነው። ይሄነው ወርቅዬ ዳግም ተሾመ እኔም ዲጄ ቤቢ ያለን ከጊዜ ሬዲዮ ኦንላይን የቡሄ በዓል ልዩ ዝግጅት ተጀምሯል። የአጋሮቻችንን መልእክት ሰምተን አድምጠን ተመልሰን እንገናኛለን። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ።
በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ በሚኒኪዩር እና በፔዲኪዩር አይናሽና ታቱ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ ሁለተኛ ፎቅ ሀጌ የውበት ማሰልጠኛ ተቋም። ጤናማ ጥርስ የውበቱ መሰረት በራስ መተማመኑ ማሳያ ነው። እኛ የጥርሶን ጤንነት ውበትና ጥንካሬ በሳይንሳዊ ክህሎት በሙያዊ ስነ ምግባር እንጠብቃለን ስንል ኢንቪዛላይን እንዲሁም በኢምፕላንት ህክምና ላይ 10% ልዩ ቅናሽ አድርገን ነው። ዶክተር ዘምዘም ስፔሻሊቲ የጥርስ ህክምና ማዕከል በዘመናዊ መሳሪያዎች የተደራጀ የዓመታት ልምድ ባካበቱ ስፔሻሊስት ሐኪሞች የተሟላ ዲጂታል ኤክስሬን አካተን ልዩ የጥርስ ህክምና አገልግሎት ስንሰጦ በታላቅ ደስታ ነው። ዶክተር ዘምዘም ስፔሻሊቲ የጥርስ ህክምና ማዕከል ሆሊውድ ስማይል ኢምፕላንት እንዲሁም የተለያዩ የሰው ሰራሽ ጥርስ መትከል፣ የአበቃቀል ችግርን በኢንቪዛላይን ማስተካከል፣ ለጥርሶ ተጨማሪ ጥንካሬን አላብሶ ጥርሶን ሀጫ በረዶ ማድረግ፣ ሁሉን አቀፍ የጥርስ ህክምናና ለድርጅቶችም የዱቤ ህክምና አገልግሎት እንሰጣለን። መጥተው አይተው ይመስክሩ። የ10% ግሩም ቅናሽ ተቋዳሽ ይሁኑ። አድራሻ ጦር ኃይሎች መከላከያ ፊት ለፊት ከረያን መስጊድ አጠገብ፣ ስልክ 0966 9090። በራስ መተማመን በሁሉም ፈገግታ። ዶክተር ዘምዘም ስፔሻሊቲ የጥርስ ህክምና ማዕከል። ከአጋሮቻችን መልእክት አድምጠን ተመልክተን ተመልሰን ተገናኝተናል። ጊዜ ሬዲዮ ላይ በተለያዩ ዲጂታል አማራጮች በጊዜ ሬዲዮ ዩቲዩብ ቻናል፣ በዜናው፣ በወርልድ ግሎባል እንዲሁም በዌብሳይታችን www.gizeradio.et በሁሉም አማራጮች ወደ እናንተ እየደረስ እንገኛለን። አብራችሁን ስላላችሁ አብራችሁን ስለምትሆኑ እጅግ አድርገን እናመሰግናለን። ደብረ ታቦር ቡሄ ሆያ ሆዬ እያለን እንኳን አደረሳችሁ። እንዴት ነው ሆያውዬ? አንቺ እንኳን አይመለከትሽ። ይመለከተኛል። እንዴት ድሮ በጉልበት? አዎ ድሮ ከታናናሾቼ ጋር ሆያ ሆዬ ጨፍር ነበር፣ ልጅ ሆኜ ማለት ነው። እሺ ካደኩ በኋላ እንኳን አበባዮች ነው ስለ ነበር። ምንድን ነበር ነው የምትቀበሉት? ገንዘቡን ነው የምትመርጡት? ሁለቱንም ገንዘብም ሙሉ ይሰጣል ነበር። ገንዘብ ከመረጣችሁ ገንዘብ ያስነበር እንደውም እኔ ለየት ስለምን ለእኔ አምነው ይሰጡኝ ነበርና እኔ ነበርኩ ሁሉም ገንዘብ ሰበስቤ ነበር። ሰብሳቢ ኮሚቴ ነበረች ማለት ነው። ቻፓው ጋር ለማንኛውም እንግዲህ ቡሄ በደማቅ ሁኔታ ዘንድሮ ግን ክረምቱም ቀድሞ ነው የጀመረው መሰለኝ አይደል? በጣም ከባድ ነበር። ቀድሞ ነው የጀመረው። እንግዲህ አሁን ትንሽ ፀሐይም እየመጣ ነው፣ ቶሎ ያልቃል እየተባለ ነው። እኔ በበኩሌ ያው ክረምት ብዙ አይመቸኝም፣ ጤናም አልሆነም። ግን ብዙ ከበድ ያለ አይደለም የዘንድሮ ክረምት እየተባለ ነው። እንደውም ዝናብ ብዙ እየዘነበ አይደለም። ቀድሞ ነው የገባው ይባላል። ለዛ ነው ግንቦት ምናምን አካባቢ ነው የጀመረው ስለነበረ እና ቡሄ ስለ ቡሄ ደብረ ታቦር አከባበር አንዳንድ ቦታዎችን አንዳንድ ነገሮችን እንነግራቸዋለን። ያው እንግዲህ በየአካባቢው ማለት ነው። ሆያውዬ እንዴት ነው ግን ቡሄ ጨፍራ? ቡሄ በነገራችን ላይ ብዙ ትዝታዎች አሉኝ። ያው እንዳልኩ የባህሉ ሴቱ ምናምን እንዳለ ትውፊቱ ዱቄት ነው እኛ የምንቀበለው። በእኛ ጊዜ የነበረው ዳቦ ነው የሚሰጠን። ተስፋ ዱቄቱ ምንድን ነው ይጋገርና ቤተክርስቲያን አካባቢ ይሄዳል ተጋግሮ በደንብ ደግሞ በየቤቱ ግን ዱቄት ይሰጣል። ይህ አካባቢ በጎጃም አካባቢ ነው። ምክንያቱም ዱቄት ይዋጣል። ያንን ዱቄት ይዘን ቤተክርስቲያን አካባቢ እንሄዳለን። የኔ ቢጤዎች ይመጣሉ፣ ለእነሱ ተጋግሮ ይሰጣል። እነሱን እንዘክራለን፣ በበዓሉ እናስታውሳለን። ሌላው ቤተክርስቲያን ላይ አብዛኛውን ክብረ በዓል የሚሳተፈው በጎጃም አካባቢ ቤተክርስቲያን ላይ ያለውን ድባብ በደንብ አጣጥመን ማለት ይቻላል አጣፍጠን ከጨረስን በኋላ ወደ ቤት በቡና ሰርሞኒ የአካባቢው ሰው የተነፋፈቀ የተረሳሳ ሰው አበልጆች እንደዚህ ክርስትና የተነሳሱ ልጆች የሚጠራሩበት የሚጠያየቁበት ዳቦ ይዘው በነገራችን ላይ ጠላ አረቄ ሳይቀር ለበዓሉ ድምቀት ተብሎ መጥቶ ይሰጣል እና በጣም ደስ የሚል አይነት ድባብ ያለው ነው እና እንደየ አከባበሩ ደግሞ በሌላ እሴት ደግሞ ይለያያል። ጎንደር ላይ ስትመጣ ደግሞ ዋናው ትልቁ ደብረታቦርም በደብረታቦር ተብሎ በትልቁ ነው የሚከበረው። ደብረታቦርም በጎንደር አይ ነው ደብረታቦርም በደብረታቦር ተብሎ ነው የሚከበረው እና በጣም ያምራል። ያው ደቡብ ጎንደር አካባቢ እጅግ በጣም በሚስብ ሁኔታ ሴት ልጃገረድ፣ ወንዶች፣ ወጣቶቹ ይሄ ቅል ሰበራ ከሚባለው ጀምሮ ያለው ትርኢት
ለማሳየት። ቅል ሰበራ ምንድን ነው? ቅል ሰበራ ማለት ይሄ ከአሸንድዬ አሸንዳ ጋር በተያያዘ ግን ማይቀራረብ አይነት ትርኢት ያለው ነው። ደስ የሚል እሱ ምንድነው በዓሉን በተመለከተ ጅራፍ እንደማጮህ የበዓሉን ድምቀት አንዳንዴ በጣም አሁን ዓመት በዓል ወይም አውደ ዓመት ሲደርስ ሰዎች ርችት እንትን ይላሉ አይደል? ልክ እንደሱ ለማሰብ የመጣ የድሮ የጥንት የቅል ሰበራ ስነስርዓት አለ በጎንደር አካባቢ እና ይዘት አለው። በዓሉ አንድ አይነት የሚሆን እንጂ በተለያዩ አካባቢዎች የተለያየ ይዘት ያለው ሁኔታ ነው። በወሎ እንደዚሁ በቤት አካባቢ ማህበረሰቡ ሰብሰብ ብሎ የሚያከብረው፣ በሸዋ ደግሞ በደንብ አቁ እጅግ በጣም በአማረ ሁኔታ ልክ እንደ ደብረ ታቦር ሁሉ በደመቀ ሁኔታ በጣም የሚከበርበት ስነስርዓት የበዓል ትርኢት ነው ደብረ ታቦር ወይም ቡሄ። በጣም ይገርማል። እኔ የቅልን ዛሬ ነው የሰማሁት። ግን ይሄ ጅራፉ ከዛ በኋላ ደግሞ አሁን አሸንዳ አሸንድዬ የመሳሰሉ ሌሎች በዓላቶችም ደግሞ ከቡሄ ቀጥሎ ያሉ ናቸው። ከዛ ወደ አዲስ ዓመት ምናምን ይኬዳል። በአጠቃላይ ግን እኔ ቅሏን ዛሬ ነው የሰማሁት። ግን በጣም ደስ ይላል። አንዳንዴ እንደዚህ ባህላዊ ይዘት ያላቸው በዓሎቻችን ከሃይማኖቱ ጋር በተያያዘ ከሃይማኖቱ ጎን ለጎን ትልልቅ የሚባሉ በዓሎች አሉ፣ እንደዚህ በትልቅ በቅርስ ደረጃም የተመዘገቡ ማለት ነው። እና ይሄ በጣም ዩኒክ ነው እና በደንብ ስለሰጠን ማብራሪያ እናመሰግናለን። በተለይ ቅሏን የቅሏን ከዛ ይሰጣል ያለው አሁን በብዛት የተለመደው እኛ አካባቢ ሲከበር ዱቄት ይሰጣል ያለው ዱቄት አዲስ ነው ለእኔ፣ ምክንያቱም እኛ አካባቢ ሙልሙል ለሚሰጠው። ከዛ በተረፈ ደግሞ ያው ባህላዊ ነው፣ ገንዘብ ላይ ፎከስ ያደረገ አይደለም። ለልጆች ትንንሽ ሳንቲም ምናምን ይሰጥ ነበረ ድሮ። አሁን እንዴት እንደሆነ እንግዲህ ተበርዟል። አሁን ምንድነው ዱቄት አሰጣጥ ፕሮግራሙ ላይ የፋሲካ ጸሎተ ሐሙስ አካባቢ ስቅለት ከመድረሱ በፊትም እንደዚሁ በጎጃም አካባቢ ይደረጋል እንደዚሁ። እና ዋናው ዓላማው ምንድነው ያ የዱቄት የተሰበሰበበት ቀደም ሲል እንደገለጽኩት የኔ ቢጤዎችን ለመዘከር በማሰብ ነው። ባህሉንም ደመቅ ለማድረግ ነው። እና ግን ዱቄቱ እኮ ተሰብስቦ ተጋግሮ ለቤተክርስቲያን ይሰጣል። ቤተክርስቲያን የሚሰጠው ሰንበት የሚባሉ በዙሪያ ያሉ ሰዎች አሉ፣ ለእነሱ ይረከባል። እነሱ ደግሞ እዛው ላሉ ለዳያኖቹ ያስረክባሉ ማለት ነው። እንደዚህ በመሆን በዓሉ በደማቁ ይታሰባል። እዚሁ ላይ ግን ማንሳት የምፈልገው ነገር በዓሉ ተበርዟል። የተበረዘበት መንገድ ብዬ የማስበው ይዘቱን እንደው በየከተማችን አዲስ አበባ እንደዚሁ እንደምናየው ብርን ብቻ መሰረት ያደረገ የሆነ ነው። የቡሄ አጨፋፈር ስነስርዓት ላይ እንደዚሁ ኪውአር ኮድ ይዘው ነው የሚጨፍሩት። ምናልባት ከዲጂታል ሳይጀምሩ ራሱ አይቀርም። ምናልባት ቴሌብርም እንደዚህ ይኖራል ብዬ አስባለሁ። በዚህኛው የምናየው አዲሱ ነገር እሱ ሊሆን ግን ያ ባህላዊው ያለው ድሮ የምናውቀው ልጅነት ምናምን እሱ ነገር ግን ባይነካ ጥሩ ነው። ከግጥም ጋር በተያያዘ ቅድም ከኦፍ ሪከርድስ እናወራ ነበረ። እንደዚህ እንደ ወቅቱ ስትለን ነበረ። አንተን ያልከኝ ኮንዶሚኒየም ዕጣ ጊዜ ከሆነ እዚህ ጋር የኔም አንተና ይድረሰው ዕጣ አይነት ነገር ማለት ነው። ጊዜውን ያማከለ ግን ያቺ ባህላዊ ወጓን ትውፊቱን የጠበቀ ሴቱን የጠበቀ ቢሆን የተሻለ ነው። ዳጊስ ጋር እንዴት ነው? ድሮ ጨፍር ያለው ከታናናሾቼ ጋር ካለች እና ደግሞ ገንዘቡን እየሰበሰበች ከሆነ በዛ ላይ ከታናናሾቿ ጋር ስለዚህ ልትቀማ ነው ሄደችው ማለት ነው። እሺ እንዴት ነው? እኛ ጋርም እንግዲህ የሸዋ አከባበር በብዛት የሆነ የሚያመሳስለው ነገር አለ። ብዙ ካልቸራሊ ዲፍረንስ ስለሌለ ማለት ነው። እኛም ጋር ዋዜማ ላይ ነው አይደል? ሆያ ሆዬ የሚጨፈረው እና ጠዋት በ13 ይጨፈራል። ሆያ ሆዬ ይባላል። ከዛ ልጆች ሙልሙል ይሰጣቸዋል። ግጥሙ ራሱ ይሄ ባለቤት የሚያሞግስ ነው አይደለ? የምንሄድበትን ሰው ቤት አሁን ሰላም እና እንደዛ ነው የሚባለው። ሆያ ሆዬ የሚሉት ልጆች የሚሉት ግጥም ባለቤቱን የሚያሞግስ ነው። አሁን ቅድም አንተ ያልከው ነበር ከጊዜ ሂደት እኮ የሚቀየሩ ነገሮች አሉ። አሁን ዲጂታል ሲሆን ትውልዱ ተመሳሳይ አይደለም ማለት ሊሆን አፕዴት የሚደረግ ነገር ይኖራል። እሱ ላይ ምናልባት የኮንዶሚኒየም ዕጣ አምና ደግሞ የሰማኋቸው ነበሩ ከቲክቶክ ቫይራል ከመሆን ጋር ምናምን የሚነሱ የተለያዩ ግጥሞች አሉ። አምና እንደዛ አይነት ነገሮች ሰምቻለሁኝ እና እንግዲህ ዘንድሮ ደግሞ ምናልባት የኪዋር ኮዱን ያለው ለዛ ሊኖር ይችላል። ግን እነ ደምስ ምናምን አንዴ የቀለዱትን ቀልድ አላያችሁም? ይድሩ የቦሌ ሆያ ሆዬ ብለው ለደምስ ዋኖስ ቤቲ ዋኖስ የቤት እመቤት ነች። ትንሽ የሳሎን ውሻ ይዛ ግቡ ማይ ጋድ ቡሄ
እነደምስ እኮ ይቀልዱ። በአጠቃላይ ብቻ እንግዲህ ደብረ ታቦር የቡሄ በዓል በደማቅ ሁኔታ ይከበራል፣ እየተከበረም ነው የሚገኘው። እኛ ደግሞ እዚህ ከጊዜ ሬዲዮ ኦንላይን ለእናንተ አድማጭ ተመልካቾቻችን በዓል የሚሸቱ የተለያዩ ነገሮች አሉን፣ የተለያዩ ፕሮግራሞች አሉን። በአጠቃላይ የቡሄ በዓል ልዩ ዝግጅታችን ሞቅ ደመቅ እንዳለ ይቀጥላል። እኛም እንግዲህ ያው እዚህ ከተማ መርካቶ አካባቢ ነው። ያው ቤስሊ ገንዘብ ነው የሚሰጠን። ሆያው የኔን አልጠይቅ ስትሉኝ ራሴ ገባው አይደን ጠይቀ ነበር ምን አለ ትሄድበታለህ ብዬ በዛው የነ ቤቲ ስታወራ ከዛ ያልፍ ብዬ ነው የከተማ ቀመስ ስለሆነ አልጨፈርክም ወያውዬ ብዬ ልጠይቅህ እያሰብኩ ነው። ወያውዬ በደንብ ጨፍሬያለሁ በደንብ ነው እንጂ እና ብዙ ቦታ ግን ያው እሱን ቦታ ነው የምንሄደው። የኛ መርካቶም ግርግር ምናምን ቦታ ስለሆነ ቤተሰብ ብዙ እንድንርቅም አይፈቅድም። በእርግጥ ግን በደንብ ነው የምንጨፍረው። ተክለ ሃይማኖት አካባቢ ብዙ ዘመዶቻችን አክስቶቻችን ምናምን እዛውም ስላሉ በቅርብ እነሱም ቤት ምናምን እየሄድን እንጨፍራለን። ባይ ዘ ወይ ብዙ ሙስሊም ጓደኞችም አሉን። ይሄ ልጅነት ደግሞ እስላም፣ ክርስቲያን፣ ፕሮቴስታንት፣ ጂሆቫ አይለም። አሁን እኔ ናስር ቡሎ የሚባል ሙስሊም ልጅ አለ። ኢምራን ሙደሲር የሚባል አለ። ካሊድ ኬርስማ ይባላል። አሁን እነሱ ከኛ ጋር ሆያውዬ ይላሉ። ምንም ግድ የላቸውም። ልጅነትም እንሄዳለን የትም ቦታ የቀረበውን እኛም ቤትም ብንሄድ እዛም ብንሄድ ምናምን ማለት ነው እና ጥሩ የልጅነት ትውስታ በዓል ነው። ሰለሞን ደነቀ እኮ ቀሰቀሰኝ ልጅነቴን ምናምን ይላል። በአጠቃላይ ብዙ ወደኋላ ትውስታ ልጅነታችን የምናይበት ትልቅ በዓል ነው። ቀጣይ ደግሞ አሸንዳ አሸንድዬ ሶለል አለ። ከዛ አዲስ ዓመት አለ። እሱንም አስመልክቶ የተለያዩ የበዓል ፕሮግራሞች እኛም ይኖሩናል። ያው ለእነሱ እንታየዋለን። ለማንኛውም የተለያዩ አጋር ድርጅቶች የዚህ ፕሮግራማችን የክብር ስፖንሰሮችን ከልብ አድርገን እናመሰግናለን። እኔ ዲጄ ቤቢ ነኝ። ይሄ ነው ወርቅዬ ዳግም ተሾመ። በጋራ በጥምረት ሆነን ሆስት እያደረግን የበዓሉ ልዩ ፕሮግራም ወደ እናንተ እናደርሳለን። ኬርመንት ፋሽን፣ ዶክተር ዘምዘም ስፔሻሊቲ ልዩ የጥርስ ሕክምና ማዕከል፣ ሀጊ የውበት ሙያ ማሰልጠኛ ተቋም እንዲሁም ደግሞ ማትሪክስ ቴክኖሎጂ አጋሮቻችንን ከልብ እናመሰግናለን። ወደ የአጋሮቻችንን መልእክት ሰምተን በዛው የምንሄደው ወዴት ነው? 1000 ብር ወይስ ሙልሙል? ወዴት ነው ልትሄዱ ያሰባችሁት? ስቱዲዮችን ካለበት ጀምሮ የተለያዩ ሰፈሮች፣ በነገራችን ላይ ሚስጥር እናድርገው ብዬ ነው የሚካሄድበት በጉጉት እንዲጠብቁ ብዙ ቦታ እንመጣለን ብለን ቀድመን ማስታወቂያ ሰርተናል። አንተ አዲስ አበባ በሁሉም ክፍለ ከተሞች እያልክ ነበር። ይህ ድንግ 10ዋን ክፍለ ከተማ እንዳካሉ ምን ይገጥመናል ብላችሁ ታስባላችሁ? እንግዲህ ሆያውዬ የሚባል ይመስላችኋል? እሱ ብቻ አይደለም፣ ሌላም ፈታኝ ጥያቄ የሚኖረናል። ጥያቄዎቻችንን መሰረት አድርገው እንግዲህ ላሸነፉ እያንዳንዱ ሰዎች ሽልማታችን ላቅ ያለ ነው። ያዘጋጀነውን ሽልማት በዛ እናድርገው ባይነኝ። ምክንያቱም በደንብ አሁን ሆያውዬ ማስባል አይደለ አንዱ። ስለዚህ በጣም ብዙ ሰው እንደሚል እርግጠኛ ነኝ። ስለዚህ ብዙ እኮ ሰው ይብዛ ነው ይበዛሉ። በስ 1000 ብር እና ሙልሙል ነው የምትሰሩት። ግጥሙን ሙሉ ላለ 1000 ብር ከሙልሙል ጋር፣ ካልሆነ ደግሞ ሙልሙል ብቻ። አሁን ትኩረቱ የሚሆነው ብዬ ያው ቅድመ ሁኔታውን እዚህ ጋር ህጉን ነው እየጠየቁ ይሄ ነው። እንግዲህ ቅድመ ሁኔታ ግን እኛ የራሳችንን ጠጠር ያለ የሆነ መሰረታዊ ጥያቄዎቻችን ማዘጋጀት ተዘጋጅተን ጨርሰናል። ታዲያ ወይ ሙልሙሉን የልጅነታችንን ወይ 1000 ብር። ይሄ እንግዲህ በአድማጮቻችን በተመልካቾቻችን እና በሚቀርቡ የምናገኛቸው እንግዶች ይወሰናል ማለት ነው። ልናስመርጥም እንችላለን አይደለ? አንዳንድ ሰዎች እስኪ የምር የትኛውን ነው የድሮውን ሙልሙል አንተ እንዳልከው የድሮውን ሙልሙል ለሚመርጡት ወይስ 1000 ብሩን ይመርጣሉ የሚለውንም እናያለን። በዛ የድሮ ሙልሙል ለማግኘት ምናልባት የድሮ ዱቄት የሚያስፈልገናል። ያው ነው ዱቄቱ ራሱ ዱቄት ተቀይሯል። ይሄ ነው ደግሞ ያካብድብናል። ከትውፊት አንጻር የስንዴ የድሮ ዱቄት እና ያሁን ይለያል። ያው እንግዲህ ምንም ማለት እንደኔ ሀሳብ ሙልሙሉ የተዘጋጀው ዱቄት እንዳይሆን እነ ዳጊ እኮ አዘጋጅታለች። ሙልሙሉን በስነ ስርዓት በኮባ ምናምን የተደረገ ተዘጋጅቷል። ነው የሚያዘጋጁት። አሁን እኛም ከስንዴ ነው ትውፊቱን የጠበቀ ነው። የድሮ ዱቄት
እንደዛ ብሎ ቻሌንጅ ሊያደርግ ነው በኋላ የሚጠይቀው። ለማንኛውም እንግዲህ አጋሮቻችንን መልእክት ተመልክተን ዳጊና ይሄ ነው ጋር በመዲናችን አዲስ አበባ የተለያዩ ቦታዎች 1000 ብር ወይም ሙልሙል እያሉ ሆያውዬን እያስጨፈሩ ሽልማት እየሸለሙ ሆያውዬንም እያስባሉ ሌላኛው የበዓሉ ድምቀት የሆነው ፕሮግራሙን ያቀርባሉ። መልእክቶቹን ሰምተን የነሱን የውጪ ጉዞአቸውን አይተን ተመልሰን የምንገናኝ ነው የሚሆነው። ጊዜ ሬዲዮ ኦንላይን ልዩ የቡሄ በዓል ዝግጅት ወደ እናንተ መድረሱን አሁንም ይቀጥላል። ጊዜ ሬዲዮ ሁሉም በጊዜው። መልካም በዓል። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሚኒኪዩር እና በፔዲኪዩር አይናሽና ታቱ፣ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ 2ኛ ፎቅ። ሀጌ የውበት ማሰልጠኛ ተቋም። ጤናማ ጥርስ የውበቶ መሰረት በራስ መተማመኑ ማሳያ ነው። እኛ የጥርሶን ጤንነት ውበትና ጥንካሬ በሳይንሳዊ ክህሎት በሙያዊ ስነ ምግባር እንጠብቃለን ስንል ኢንቪዛላይን እንዲሁም በኢምፕላንት ህክምና ላይ 10% ልዩ ቅናሽ አድርገን ነው። ዶክተር ዘምዘም ስፔሻሊቲ የጥርስ ህክምና ማዕከል በዘመናዊ መሳሪያዎች የተደራጀ የዓመታት ልምድ ባካበቱ ስፔሻሊስት ሐኪሞች የተሟላ ዲጂታል ኤክስሬን አካተን ልዩ የጥርስ ህክምና አገልግሎት ስንሰጦ በታላቅ ደስታ ነው። ዶክተር ዘምዘም ስፔሻሊቲ የጥርስ ህክምና ማዕከል ሆሊውድ ስማይል ኢምፕላንት እንዲሁም የተለያዩ የሰው ሰራሽ ጥርስ መትከል፣ የአበቃቀል ችግርን በኢንቪዛላይን ማስተካከል፣ ለጥርሶ ተጨማሪ ጥንካሬን አላብሶ ጥርሶን ሀጫ በረዶ ማድረግ፣ ሁሉን አቀፍ የጥርስ ህክምናና ለድርጅቶችም የዱቤ ህክምና አገልግሎት እንሰጣለን። መጥተው አይተው ይመስክሩ። የ10% ግሩም ቅናሽ ተቋዳሽ ይሁኑ። አድራሻ ጦር ኃይሎች መከላከያ ፊት ለፊት ከረያን መስጊድ አጠገብ። ስልክ 0966 909090። በራስ መተማመን በሁሉም ፈገግታ። ዶክተር ዘምዘም ስፔሻሊቲ የጥርስ ህክምና ማዕከል። እንግዲህ አሁን ከስቱዲዮ ወጥተን በቀጥታ መንገድ ላይ የምናገኛቸውን ሰዎች ጥያቄ እንጠይቃለን። ከዛም ሽልማቶቻቸውን ይቀበላሉ ከመለሱ ማለት ነው። ወጥተናል። እንግዲህ ይሄው ሙልሙላችንንም የምንሸልመውንም ገንዘብ ይዘናል። እስኪ ሰዎችን እያስቆምን ደግሞ ምን ያህል ሆያውዬ ግጥሙን ይችሉታል፣ እንዴት ነው ያለው ድባብ፣ የቡሄስ ድባብ ምን ይመስላል የሚለውን የምናይ ነው የሚሆነው። መልካም እንግዲህ ባላችሁበት ሁናችሁ ይህንን ፕሮግራም እንድትከታተሉ የአክብሮት ግብዣችን ነው። መልካም በዓል እንዲሆንላችሁ ምኞታችን ነው። አብራችን ቆዩ። እስቲ እናናግረው። ሰላም እንዴት ናችሁ? ሰላም ናችሁ? ከጊዜ ሬዲዮ ነው የመጣ ነው። ወንድማችን ራስን አስተዋውቀ። ቡሄ በዓል ነው፣ እንኳን አደረሰ በቅድሚያ። ስለዚህ በዓሉን ምክንያት በማድረግ አንዳንድ ጥያቄዎችን እንጠይቃለን። ጥያቄያችን ብዙም ከበድ ያለ አይደለም። እንግዲህ በልጅነትህ የቡሄን ጨዋታ የገናን ጨዋታ ብለህ እንዳደግ ሆያ ሆዬ ብለህ እንዳደግ ያስታውቃል። እንደው ዝም ብዬ ሳይህ ማለት እና ራስን አስተዋውቅና እስኪ ወደ ጥያቄዎቻችንን ከመለስክ እንግዲህ 1000 ብርና ሙልሙል ነው የሚሆነው ሽልማቱ። ጥያቄዎቻችንን ሁሉንም ከመለስክ ማለት ነው። እሺ ያው እኔ ስሜ መሰረት አጎስ ይባላል። ጥሩ እንግዲያውስ እስኪ ቡሄን መቼም ተጫውተን ያደግከውና ሙሉውን ካልከው ሽልማት ይኖራል ሆያ ሆዬ ማለት ነው። እንግዲህ ሽልማቱን ለማሸነፍ እስኪ የተወሰነ ሞክርልን እስኪ። እሺ ያው እኔ በሚቻለኝ አቅም እንቀበላለን፣ ችግር የለውም። እስኪ ይመጣልን እንግዲህ በልጅነት ከጓደኞች ጋር ያልከውን ትዝ የሚልህን በልና እኛ እንቀበላለን። እሺ ያው
ሆያ ሆዬ እዛ ማዶ ጭስ ይጨሳል አጋፋሪ ይደግሳል። አይ ጥሩ ሄዳል እኮ ሄዳል። አይ በቃ የተወሰነ ነገር ብትሄድ ሽልማቱን ታሸንፋለህ ማለት ነው። እንግዲህ አልተሳካም፣ የሙልሙል አሸናፊ ሆኗል። ጥያቄ እንጠይቀውና አንድ ድል እንስጠው። ያው እንግዲህ እሷ አንድ ማስተዛዘኛ ይጠይቅ ብላለች። አንድ የጭንቅላት ጥያቄ ይጠይቃል። 10 ሲደመር 3 እኩል ይሆናል አንድ ላይ የሚመጣው ምን ላይ ነው? 10 ሲደመር 3 እኩል ይሆናል አንድ ላይ የሚመጣው ምን ላይ ነው? ሞክር። 10 ሲደመር 3 እኩል ይሆናል አንድ ላይ የሚመጣው ምን ላይ ነው? እኩል ይሆናል አንድ ላይ እንጃ ይለፍኝ። እሺ እንግዲህ ሁለተኛውንም ጥያቄ አልመለሰም። ቢሆንም ስለሞከረ ሙልሙል አዎ ይሸለማል ማለት ነው። የመጀመሪያው የሙልሙል አሸናፊያችን ነው፣ ተጠያቂያችንም ነው። እናመሰግናለን። መልካም ስራ። እናመሰግናለን። መልካም በዓል። እንኳን ለቡሄ በዓል በሰላም በጤና አደረሰ። እንኳን አብሮ አደረሰ። ራስን አስተዋውቅና ወደ ጥያቄያችን እናልፋለን። እኔ ቢኒያም ጌታውን አበበ እባላለሁ። እሺ መቼም ሆያ ሆዬ ብለህ እንዳደግ ያስታውቃል ከጓደኞቹ ጋር እና ቡሄን በተመለከተ ቡሄ ሲደርስ የሚታወሰው ሆያ ሆዬ ነው። እስኪ ሙሉውን ትችለዋለህ? ሽልማት አለው። ባይዘዌ ሽልማት ያለው ጥያቄ ነው የምንጠይቀው። ሙሉ ጥያቄዎቹን ከመለስክ ሙልሙልና 1000 ብር እንሸልማለን። ካልመለስክ ግን ያው ሙልሙል ብቻ ማስተዛዘኛ እንሰጣለን ማለት ነው። እሺ በስሱ ሞክራለሁ። እስኪ በልልን፣ እኛ እንቀበልሃለን። ሆያ ሆዬ እዛ ማዶ ጭስ ይጨሳል እዚህ ማዶ ጭስ ይጨሳል። እሷን ለመብላት ጥሩ ነው። እሷን ለመብላት ላይ ነው ያቆምከው። እሺ ሁለት አዝማች ነው ሞክራለን ነው። እሺ ሌላ አንድ ማስተዛዘኛ ጥያቄ እንጠይቀውና ይሄንን ያህል ሄዶ ይሄኛውን ደግሞ ከመለስክ ምናልባት አንድ ስቴፕ ጠጋ ያደርጋል። ቀለል አድርግለት። ለፍቷል ብዙ። ክብ ነገር ስንት ክፍል አለ? ክብ ነገር ስንት ክፍል አለ? 2 ምንና ምን? ሞክር ምን መኝታና ሳሎን በል። እሺ ለማንኛውም ጥሩ ነው። እናመሰግናለን፣ እጅግ አድርገን እናመሰግናለን። የሙልሙል አሸናፊ ይሁን። ምክንያቱም ሙሉን ስላላለው ሙሉን አላልክልንም። ከዛ ደግሞ እንግዲህ ጥያቄውንም አልመለስክም። ሙሉን ብለህ ቢሆን ኑሮ እንግዲህ የ1000 ብር ተሸላሚ ትሆን ነበር። ለማንኛውም ጥሩ ነው። ይሄም ራሱ እናመሰግናለን። መልካም የቡሄ በዓል ጊዜ ሬዲዮ ሁሉም በጊዜ እንግዲህ ሶስተኛ ተጠያቂያችንን መንገድ ላይ አግኝተናል። ይሄኛው ግን እኔ እንደዚህም ብዬ ሳየው የሚያሸንፍ ይመስለኛል። እንኳን አደረሰን። እንኳን አብሮ አደረሰን። ራስን አስተዋውቅ። አለምሰገድ ይመር እባላለሁ። ጥሩ። እስኪ ሆያ ሆዬን በልጅነት ብሎ ያላደገ ኢትዮጵያዊ የለም እና ሙሉን ከቻልከው የ1000 ብር ሽልማት ይኖራል። ግማሹን ካልከው ደግሞ እንደ አቅምህ ሙልሙል እንሸልማለን። እንግዲህ መልካም እድል ብለ ሙሉ ግጥሙን በደንብ ላለልን 1000 ብር ነው። እንዳትሸነፍ። እስካሁን የሸለምነው ሰው የለም። የመጀመሪያው እንድትሆን እሺ። እንቀበላለን። ሆያ ሆዬ ሆያ ሆዬ እዚያ ማዶ ጭስ ይጨሳል እዚህ ማዶ ጭስ ይጨሳል አጋፋሪም ይደግሳል ያችን ድግስ ውጭ ውጭ በድንክ አልጋ ተገልብጬ ያችን ድንክ አልጋ አመፀኛ ያላንድ ሰው አታስተኛ ሆያ ሆዬ ነው የምንለው ሆያ ሆዬ ነው የምንለው ሆያ ሆዬ ጉዴ ጨዋታ ነው ልማዴ ሆያ ሆዬ ጉዴ ጨዋታ ነው ልማዴ እዚያ ማዶ ነጭ ቱታ እዚህ ማዶ ነጭ ቱታ የዚህ ቤጌታ ማለት ይወጣ ይገርም ነው። እኔ ብያለሁ ገምቻለሁ። ለማንኛውም አንድ ጥያቄ እንጠይቀዋለን። ይሄኛውን ጥያቄ በደንብ ከመለሰ ሙሉ 1000 ብር የምታገኝበት ራውንድ 2 ላይ ነህ። የመጀመሪያውን ራውንድ በደንብ መልሰሃል። አሁንም ሽልማት የለህም ማለት አይደለም። የጭንቅላት ጥያቄ ነው። ዝግጁ ነህ? የአበበ አባት 5 ልጆች አሏቸው። ስማቸውም መስከረም፣ ጥቅምት፣ ህዳር፣ ታህሳስ ነው። 5ኛው ልጅ ስሙ ማን ነው? መስከረም፣ ጥቅምት፣ ህዳር፣ ታህሳስ። 5ኛው ልጅ ስሙ ማን ነው? መስከረም፣ ጥቅምት፣ ህዳር፣ ታህሳስ።
ዋው ሂደህ ነበረ እንግዲህ አልተሳካም። ለማንኛውም የ500 ብር ሽልማት ምክንያቱም የኛውን ጥያቄ መልሶ ቢሆን 1000 ብር ቀጥታ ያገኘ ነበር የሚሆነው። እንግዲህ ለተሳትፎህም ሙሉውንም ስለተጫወትክ እጅግ አድርገን እናመሰግናለን። እጅግ እናመሰግናለን። መልካም የቦዬ በዓል። ጊዜ ሬዲዮ ሁሉም በጊዜው መልካም። እናመሰግናለን። እንቀጥላለን። አብራችሁን ቆዩ። በድጋሚ ክቡራትና ክቡራን ውድ አድማጭ ተመልካቾቻችን ከጊዜ ሬዲዮ የቡሄ በዓል ምክንያት በማድረግ እነሆ ከመንገዳችን አሁንም ደግሞ ወደ 22 አካባቢ ብላክ ዳይመንድ የህትመት ቤት ደርሰናል። እዚሁ ደግሞ የተወሰኑ ያገኘናቸውን ሰራተኞች እንደዚሁ ጥያቄያችንን እንቀጥላለን ማለት ነው። በተለይ ይሄኛው ቤት ስንደርስ የሚመለስ ይመስልሻል? ይመስለኛል። እንግዲህ ሰላም ጤና ይስጥልን ውድ ጊዜ ሬዲዮ ቤተሰቦቻችን፣ አሁን ደግሞ እንግዲህ መንገድ ላይ ያገኘናቸውን ሰዎች ስንጠይቅ ቆይተን 22 አካባቢ ብላክ ዳይመንድ ማተሚያ ቤት እንገኛለን። እዚህ የሚሰሩ ወንድሞቻችን አሉ። እንግዲህ እነሱን ገብተን እንኳን አደረሳችሁ ካልናቸው በኋላ ጥያቄውን እንደተለመደው እንጠይቃቸዋለን። ይመልሱታል ወይስ አይመልሱትም፣ ተሸላሚ ይሆናሉ ወይ የሚለውን አብረን እናያለን። ገብተን እድላችንን እንሞክር። ብላክ ዳይመንድ የህትመት ስራና ውጤቶችን ከፈለጋችሁ ወደ 22 ጎራ ብላችሁ ብላክ ዳይመንድ የህትመት ተቋም ላይ ብቅ በሉ እንላለን። በዚሁ አጋጣሚ አብራችሁን ቆዩ። ጥያቄዎቻችን እንደቀጠሉ ነው። እዚሁ ከብላክ ዳይመንድ የህትመት ድርጅት ውስጥ እንደዚሁ ጋሼን አግኝተናቸዋል። ጋሼ ስማችሁን አስተዋውቀው። ማን? ጨመዳ ጋዲሳ ይባላል። እሺ እንግዲህ ሆያ ሆዬን ብለው እንዳደጉ ቀደም ሲል ነግረውናል። እስኪ ሆያ ሆዬ ሙሉን ከተጫወቱ የ1000 ብር ሽልማት እንዲሁ ደግሞ ግማሹን ካለው ደግሞ ሙሉ እንሸልመውታለን ማለት ነው። ይበሉልን እስኪ በኦሮምኛ ይቻላል። ልቀጥል? ይቻላል። ያሆዬ ያባባ ያይማማ ፊዲ ዋኒጆሌ ዋኒኖሌ ጎርጎንዳ ጭዲ ያመጋለኮ ኩኩልፋ ፊዲ ያሆዬ ጀና ሜብሬኑ ከና የምንለው አባ ወርቂቼ ወርቂ ውፈታ ጋሪ ዱበታ አርከራን ኮቲ የሰኚ ሞቲ አርከራን ግታ የሰኚ ሽፍታ ፌዴ ማሎ ማሎ የሰንዳቦ ዋኒጆሌ ዋኒኖሌ ህያው የጀና ሜብሬኑ ከና የጀና ሜብሬኑ ከና። እሺ ያው እንግዲህ እኔ እየተረጎምኩት ነው እና አንድ ጥያቄ አለው። አንዱን ጥያቄ በቀጥታ ረዘም ያለ ግጥም ብለውልናል። ሙሉን ረዘም ያለ ሙሉን ያሉት ህጉንም አሟልተዋል። ነገር ግን አንድ ጥያቄ እንጠይቃለን። እሱን ካሟሉ ሙሉውን ሽልማት ይወስዳሉ። ያም ካልሆነ ደግሞ ግማሽ ፐርሰንታቸው ይወስዳሉ ማለት ነው። እንግዲህ ጥያቄያችን የሚሆነው የጭንቅላት ጥያቄ ነው። ለሱ ዝግጁ ይሁኑ። 10 ሲደመር 3 አንድ ላይ የሚመጣው ምን ላይ ነው? 10 ሲደመር 3 አንድ ላይ የሚመጣው ምን ላይ ነው? 13 የጭንቅላት ጥያቄ ነው። አንድ ድል ስተውት የመደመር የመቀነስ ስላልኩ 13 ነው። እሺ እናመሰግናለን። ሞክረዋል። ስለዚህ በጥያቄያችን ህግና ደንብ መሰረት 500 ብር ይሸለማሉ ማለት ነው። ሙሉ ጥያቄውን ስላልመለሱ ማለት ነው። ይሄኛውን ቢመልሱ 1000 ብር እንሰጣለን ከጥያቄው ጋር ነው ማለት ነው። ግን ላደረጉት ተሳትፎ እጅግ አድርገን እናመሰግናለን። ጊዜ ሬዲዮ ሁሉም በጊዜ እናመሰግናለን። መልካም በዓል። እሺ እንኳን አደረሱት። መልካም የቡሄ በዓል። እዚሁ ከብላክ ዳይመንድ ማተሚያ ቤት ሳንወጣ እንደዚሁ ሌላ ተጠያቂያችንን አግኝተናል። በቅድሚያ እንኳን አደረሰ። እንኳን አብሮ አደረሰ። እንደው በልጅነትህ ሆያ ሆዬ ብለህ እንዳደግ ያስታውቃል። ምንም ጥርጥር የለውም ታሸንፋለህ ብዬም ተስፋ አደርጋለሁ። አላልክም እንደ ሆያ ሆዬ? ያው ብዬ ነው ያደግኩት። ጥሩ እንግዲህ ሆያ ሆዬን ሙሉን ግጥሙን ከነዜማው ካልከው 1000 ብር ከአንድ ጥያቄ ጋር ይሰጥሃል። ግማሹንም ካልክ ሙሉ ይሰጥሃል። እንደዚሁ ደግሞ ሙሉንም ብለህ ጥያቄውን ካልመለስ ከ500 ብር ይሰጥሃል። ስለዚህ እንጀምር። እሺ እንጀምር። እኛ እንቀበልሃለን። ኦኬ አታስብ። እሺ ሆያ ሆዬ ሆያ ሆዬ ዘማዶ ጨስ ይጨሳል አጋፋሪ ይደግሳል ያቺ ድግስ ውጪ ውጪ ከድንጋል ጋር ተገልብጬ ያቺ ድንካል ጋር
አመለኛ ካላንድ ሰው አታስተኛ ሆያ ሆዬ ጉዴ ጨዋታ ነው ልማዴ 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 እዛ ማዶ አንድ በረኪና እዚህ ማዶ አንድ በረኪና የኔም አንተና ዳጊ ነኝ መጠቀም ትችላለህ። የኔም ዳጊ ባለመኪና ሆያ ሆዬ ነው የምንለው ያው እኛ የምናግዝልን። ጥሩ ለማንኛውም በሙሉ ይዘሯል። በጣም ደግሞ ያው ምንና ሞግሶ ባለመኪና ብሎ እውነት ነው። ስለዚህ አንድ ወደ 1000 ብር የሚያንደረድረን አንድ ጥያቄ እንጠይቃለን። እሱም የሳይኮ ጥያቄ ነው። እንግዲህ ለአንተ ቀለል አድርግ ብዬ ነው የሚያሸንፍ ድሉ ልስጠው አይሻል? ደስ ይለናል። ክብ ነገር ስንት ክፍል አለው? አንድ ብቻ ክብ ነገር አንድ ክፍል ነው። ምን ክፍል? ኦኬ አንድ ነው። ስንት ክፍል አለው? አንድ አልክሽ። አይ ቲንክ ክፍል ነው አይደለ? ስንት ክፍል አለው አልኩ። አንድ ነው ያልከኝ ወይስ እድል እስቲ? ያ አንድ ክፍል ነው ሊኖር የሚችል ያው ራሱ ክብ ማለት ነው። አልተመለሰም። እኔ እንድታሸንፍ በጣም ጥረት አድርጌያለሁ። እኔ ደግሞ ስላሞገሰኝ እንደው አንድ ጥያቄ ብቻ እድል ቢሰጠው ድጋሚ ብዬ እያሰብኩ ነበር። ያው እንግዲህ በጨዋታው ሕግ መሰረት አይሆንም። በጣም ብዙ ያዳላሉ ብዙ እንዲያውም እድል ሰጠናልና በሕጉ መሰረት 500 ብር ተሸላሚ ይሆናል። 500 ብርና ሙልሙል ተሸላሚ ይሆናል። ሰጪልኛለሽ። እናንተም ተሳተፉ። እየመጣን ነው። ይቀጥላል ጨዋታችን ማለት ነው። እኛም እናመሰግናለን። ስለዚህ ለተመልካች እናመሰግናለን። በዚሁ አጋጣሚ ለአድማጮችም ጊዜ ሬዲዮ ሁሉም በጊዜው እናመሰግናለን። አብራችሁን ቆዩ። በድጋሜ እንኳን አደረሰህ ብለናል። ወደ መገባደጃው ላይ ደርሰናል። ክቡራትና ክቡራን አድማጮቻችን እንዲሁም ተመልካቾቻችን የያዝነው ሙልሙል እያለቀ ነው። እጃችን ላይ ብሮቻችንም እያለቀ ነው። የመጨረሻ አንድ ተጠያቂ ይኖረናል። እሱስ ሙሉን አሸንፎ ታሪክ ይሰራ ይሆን? በድጋሚ አብራችሁን ቆዩ። ፈለግ እናድርግ። እስከዛ አንድ ሰው እስኪ ከዛ በኋላ ምንጫ መንገዳችን አይጠፋም። እንዴት ነህ? እንኳን ለቡሄ በዓል በሰላም አደረሰ። እንዴት ነው ቡሄ ድባቡ? ደስ ይላል አይደል? እሺ እናመሰግናለን። እሺ ስምን አስታውቅልን ለአድማጭ ተመልካቾቻችን። ስሜ ቦረናው እባላለሁ። መልካም። እሺ እንግዲህ ሆያ ሆይን ሳይጨፍር ያላደገ የለም ማንም ኢትዮጵያዊና እስኪ ሆያ ሆዬ ሙሉን ካልከን 1000 ብር ከአንድ ጥያቄ ጋር፣ ሌላው ግማሹን ካልክ ሙልሙል ዳቦ ይሰጥሃል ማለት ነው። ሙሉውን ብቻ መልሰን ቢሆን እንደዚሁ 500 ብር ይሰጥሃል ማለት ነው። ለማሸነፍ ዝግጁ ነህ? እንቀበላለን። ልጅ ሆነህ ጨፍረሃል አይደለ? ስለዚህ እንቀበላለን። መቀጠል ትችላለህ። ልጀምር? እኛ እንቀበልሃለን። አየሆዬ አየኔ ጌታ ለጌታ እመላምላናና እና ማዶ ጭስ ይጨሳል፣ እዚህ ማዶ ጭስ ይጨሳል። የኔማ አባብዬ ባለ ታክሲ። ግጥሙ ግን ቤት አልመጣም። ካልጨረስክ እንዳናባር። ጥረትን አደንቃለሁ። ለማንኛውም ደረጃ በጥያቄ ሕግና መሰረት የሙልሙል ዳቦ ተሸላሚ ነው የሚሆነው ማለት ነው። ለጥያቄ ማልበቃ ስላላለልን ማለት ነው። እናመሰግናለን። ጊዜ ሬዲዮም ሁሉ በጊዜ። ክቡራትና ክቡራን ውድ አድማጮቻችን እነሆ የጥያቄ መልስና ውድድራችን እንግዲህ ይህንን ይመስላል። ታዲያ ከሞላ ጎደል ማለት ይቻላል አሸናፊዎችን በተወሰነ መልኩ ያዝናና ነበር ማለት ይቻላል። አዎ እንግዲህ ቆንጆ ቆይታ ነው ያደረግነው። እኛም እየተዝናናን ሰውንም እያዝናናን ነበረ። እንግዲህ ውድ የጊዜ ሬዲዮ አድማጭ ተመልካቾቻችን ይህን ይመስል ነበር የነበረን የመንገድ ላይ የቡሄ በዓል ፕሮግራማችን። አሁን ደግሞ እንግዲህ ወደ ስቱዲዮ እንመልሳችኋለን። በቀጥታ ወደ ስቱዲዮ እንሄዳለን። በድጋሚ አብራችሁን ቆዩ። በአይነቱ ለየት ያለው
ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ በሚኒኪዩር እና በፔዲኪዩር አይናሽና ታቱ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ ሁለተኛ ፎቅ ሀጌ የውበት ማሰልጠኛ ተቋም። ጤናማ ጥርስ የውበቱ መሰረት በራስ መተማመኑ ማሳያ ነው። እኛ የጥርሶን ጤንነት ውበትና ጥንካሬ በሳይንሳዊ ክህሎት በሙያዊ ስነ ምግባር እንጠብቃለን ስንል ኢንቪዛላይን እንዲሁም በኢምፕላንት ህክምና ላይ 10% ልዩ ቅናሽ አድርገን ነው። ዶክተር ዘምዘም ስፔሻሊቲ የጥርስ ህክምና ማዕከል በዘመናዊ መሳሪያዎች የተደራጀ የዓመታት ልምድ ባካበቱ ስፔሻሊስት ሐኪሞች የተሟላ ዲጂታል ኤክስሬን አካተን ልዩ የጥርስ ህክምና አገልግሎት ስንሰጠው በታላቅ ደስታ ነው። ዶክተር ዘምዘም ስፔሻሊቲ የጥርስ ህክምና ማዕከል ሆሊውድ ስማይል ኢምፕላንት እንዲሁም የተለያዩ የሰው ሰራሽ ጥርስ መትከል፣ የአበቃቀል ችግርን በኢንቪዛላይን ማስተካከል፣ ለጥርሶ ተጨማሪ ጥንካሬን አላብሶ ጥርሶን ሀጫ በረዶ ማድረግ፣ ሁሉን አቀፍ የጥርስ ህክምናና ለድርጅቶችም የዱቤ ህክምና አገልግሎት እንሰጣለን። መጥተው አይተው ይመስክሩ። የ10% ግሩም ቅናሽ ተቋዳሽ ይሁኑ። አድራሻ ጦር ኃይሎች መከላከያ ፊት ለፊት ከረያን መስጊድ አጠገብ። ስልክ 0966 909090። በራስ መተማመን በሁሉም ፈገግታ። ዶክተር ዘምዘም ስፔሻሊቲ የጥርስ ህክምና ማዕከል። እንዴት ነው? ተመልሰናል። ዞር ዞር አላችሁ? በሚገባ። እንዴት ነበር ዳኒ? በጣም የሚገርም ቆይታ ነው ያደረግነው። እንግዲህ እንዲህ ብለሽ ሸርጥ አላረገሽም ማለት? ኧረ ስል ነበር። እኔ እንደውም እኔ ልሸለም ምናምን አንዳንድ ሰዎች ግጥም ሳይችሉ ሲቀሩ ለምን ለእኔ አትሸልሙኝም እያሉት ነበር። እሱ ሊሰማኝ አልቻለም። ምን ብዙዎችም አሉ በጣም የድሮውን ባህል እሴት የሚያውቁ የባህሉን ማከባበር ራሱ ሊያስረዱን ረዥም ሰዓት ይፈጁብን ጥሩ የነበሩ ከካሜራ በስተጀርባ የነበሩ ነገሩ በጣም ቆንጆ የሚባል ቆይታ ነው ያደረግነው። በእውነቱ በጣም አሪፍ። እና አንተስ አልጨፈርክም? በመሀል እንትን እያልኩ ነበር፣ እያስታወስኳቸው ነበር። ግጥም እሱማ ምንም ጥያቄ ሆነ ራስ ጠያቂ ራስ መልስ ሰጪ ካለፈ በኋላ ነው እንደወደቁ ከነገርኳቸው በኋላ ለማስታወስ እንጂ ሞራላቸውን ጠብቀ ዋና ምን ሆነ ስጠይቅ የነበሩት ጥያቄዎች ራሱ በጣም የሚያስገርሙ ናቸው። ያው የሁየው ጉዳይ መለከተኝም ብዬ ከጎን ቆሜ እየሰማሁት ነበር። እነዛ ጥያቄዎች ባይዘው የሳይኮ ጥያቄዎች ናቸው። ለኖረ እንደሆነ ይሄ ነው ይለያል እኮ እንኳንም ኖርከን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። አጋሮቻችን ኬርመንት ፋሽን የተለያዩ አልባሳትን አምራች ድርጅት ነው። ኬርመንት ፋሽን በተለይ ሴቶችና ህፃናት ላይ የተለያዩ ጥራት ያላቸው ኮተን የሆኑ ልብሶችን በማምረት ይታወቃል። ኬርመንት የፕሮግራማችን የክብር ስፖንሰር ነው። በአዲስ አበባ ኬርመንት ፋሽን ሜክሲኮ ደብረ ወርቅ ህንፃ አንደኛ ፎቅ ሱቅ ቁጥር 124 አለ። ሌላኛው በአዲስ አበባ መገናኛ ቤተልሔም ፕላዛ አጠገብ ጡር ህንፃ ምድር ላይ አለ። ኬርመንት በድሬዳዋ አለ። ኬርመንት እንዲሁም ደግሞ በሐዋሳ ማቶቴ ዋርካው ጋር ባጃጅ ተራ አለ። ኬርመንት በባህር ዳር አለ። ኬርመንት በመቀሌም አለ፣ ሼባ ዩኒቨርሲቲ ኮሌጅ አጠገብ። ኬርመንት በደሴም ተከፍቷል፣ መናፈሻ አካባቢ። ኬርመንት በአዲሶቹ ሱቆች በአዲስ አበባ ጎሮ፣ እንዲሁም ደግሞ ገርጂ መብራት ኃይል እና ጀሞ አንድ በአዳማም ባሉ ብራንቾች የህፃናትና የልጆች የሴቶችን አልባሳት በኮተን የተሰሩ አልባሳት ጥራት ያላቸውን አልባሳት ታገኛላችሁ። ኬርመንት ፋሽን እጅግ አድርገን እናመሰግናለን። ዶክተር ዘምዘም ስፔሻሊቲ ልዩ የጥርስ ህክምና ማዕከል ሌላኛው የፕሮግራማችን አጋር ነው። ጤናማ ጥርስ የውበት መሰረት ነው ይለናል። በራስ መተማመን ማሳያም ጭምር ነው። እኛ የጥርሱን ጤንነትና ውበት በጥንካሬና በሳይንሳዊ ክህሎት በሙያዊ ስነ ምግባር እንጠብቃለን ስንል ኢንቪዛላይን እንዲሁም ደግሞ በኢምፕላንት ህክምና ላይ 10% ልዩ ቅናሽ አድርገን ነው። ዶክተር ዘምዘም ስፔሻሊቲ ልዩ የጥርስ ህክምና ክሊኒክ የፕሮግራማችን የክብር ስፖንሰር ነው። እንግዲህ ሁሉን አቀፍ የጥርስ ህክምና ለድርጅቶችም የዱቤ አገልግሎት እንሰጣለንም ተብላችኋል። መጥተው አይተው ይመስክሩ። 10% ግሩም ቅናሽ ተቋዳሽ ይሁኑ። አድራሻ ጦር ኃይሎች መከላከያ ፊት ለፊት ከረያን መስጊድ አጠገብ ነው። ስልክ ቁጥር 0966 9090 ይደውሉ። ዶክተር ዘምዘም ስፔሻሊቲ ልዩ የጥርስ ህክምና ማዕከል ሌላኛው ልዩ የቦሄ ባህል ፕሮግራማችን የክብር ስፖንሰር ነው። ማትሪክስ ቴክኖሎጂ ሌላኛው የፕሮግራማችን አጋር ነው። የተለያዩ የቴክኖሎጂ ሶፍትዌር ስራዎችን በመስራት የሚታወቅ ትልቅ ተቋም ነው። ስለ ማትሪክስ ቴክኖሎጂ
በቀጣይ ፕሮግራሞቻችን ወይም በቀጣይ የጊዜ ሬዲዮ ኦንላይን ዝግጅቶች በደንብ የምንነግራችሁ ነው የሚሆነው። ይህ የጊዜ ሬዲዮ ኦንላይን የቡሄ በዓል ልዩ ዝግጅት በክብር ስፖንሰር አድርጓል። ሀጊ የውበት ሙያ ማሰልጠኛ ተቋም ሌላኛው የፕሮግራማችን አጋር ነው። የውበት ሙያ የሜካፕ የፀጉር ስራ ስልጠና ይሰጣል። ሀጊ የውበት ሙያ ማሰልጠኛ ተቋምም እንዲሁ ጦር ኃይሎች ነው የምትገኘው። የዚህ ፕሮግራማችን የክብር ስፖንሰር ነው። ሁሉንም እጅግ አድርገን እናመሰግናለን። መልካም ቆይታችሁ አሁንም ከኛ ጋር ይሁን። ባይ ዘ ዌይ በኋላ ትጨፍራለህ አይቀርም፣ ጠብቁ። በኋላ ትጨፍራለህ። አንቺም ድሮ ሳንቲም ስትሰበስቢ እንደነበርሽው ሆነሽ ብቻ ስትኝ እንጂ እኔ ጨፍራለሁ። እንዲሁም እንዲሆነ እንኳን ጫፍ ተሰጥቷል። ለማንኛውም የእንቁጣጣሽ አዲስ ዓመት ልዩ ዝግጅት ከወዲሁ እየተዘጋጀች ነው። ብዙ አጋር ድርጅቶቻችን፣ ብዙ ፓርትነሮቻችን፣ ብዙ ተቋማት የተለያዩ የበዓል ስጦታዎችን፣ ፖስት ካርዶችን፣ አበባዮሽ እየተባለ አበባ ይዘን እንመጣለን በየቢሮአችሁ። ለዚህ ድርጅት እዚህ ድረስ መቆም እስከዛሬ አብረን ከጀርባ የነበሩ ተቋማትንም የምናመሰግንበትና እንኳን አደረሳችሁ የምንልበት ትልቅ ፕሮግራም እየተዘጋጀን ነው። ለማንኛውም መልእክቶችን እንስማና መልካም የቡሄ በዓል። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሜኒኪዩር እና በፔዲኪዩር አይላሽና ታቱ፣ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ ሁለተኛ ፎቅ። ሀጌ የውበት ማሰልጠኛ ተቋም። ጤናማ ጥርስ የውበቱ መሰረት፣ በራስ መተማመኑ ማሳያ ነው። እኛ የጥርሶን ጤንነት ውበትና ጥንካሬ በሳይንሳዊ ክህሎት በሙያዊ ስነ ምግባር እንጠብቃለን ስንል ኢንቪዛላይን እንዲሁም በኢምፕላንት ህክምና ላይ 10% ልዩ ቅናሽ አድርገን ነው። ዶክተር ዘምዘም ስፔሻሊቲ የጥርስ ህክምና ማዕከል በዘመናዊ መሳሪያዎች የተደራጀ የዓመታት ልምድ ባካበቱ ስፔሻሊስት ሐኪሞች የተሟላ ዲጂታል ኤክስሬን አካተን ልዩ የጥርስ ህክምና አገልግሎት ስንሰጦ በታላቅ ደስታ ነው። ዶክተር ዘምዘም ስፔሻሊቲ የጥርስ ህክምና ማዕከል ሆሊውድ ስማይል ኢምፕላንት እንዲሁም የተለያዩ የሰው ሰራሽ ጥርስ መትከል፣ የአበቃቀል ችግርን በኢንቪዛላይን ማስተካከል፣ ለጥርሶ ተጨማሪ ጥንካሬን አላብሶ ጥርሶን ሀጫ በረዶ ማድረግ፣ ሁሉን አቀፍ የጥርስ ህክምናና ለድርጅቶችም የዱቤ ህክምና አገልግሎት እንሰጣለን። መጥተው አይተው ይመስክሩ። የ10% ግሩም ቅናሽ ተቋዳሽ ይሁኑ። አድራሻ ጦር ኃይሎች መከላከያ ፊት ለፊት ከረያን መስጊድ አጠገብ። ስልክ 0966909090። በራስ መተማመን በሁሉም ፈገግታ። ዶክተር ዘምዘም ስፔሻሊቲ የጥርስ ህክምና ማዕከል። ተመልሰን ተገናኝተናል። ኬርመንት ፋሽን፣ ዶክተር ዘምዘም ስፔሻሊቲ ልዩ የጥርስ ህክምና ማዕከል፣ ሀጊ የውበት ሙያ ማሰልጠኛ ተቋምና ማትሪክስ ቴክኖሎጂን እጅግ አድርገን እናመሰግናለን። የቡሄ በዓል እንግዲህ ሙልሙል ወይ 1000 እያሉ ባልደረቦቼ ከተማውን ሲያምሱት ነበረ። እሺ ዳጊ፣ በዓል እንዴት ነው? በዓል ቆንጆ ነው። እንግዲህ የበዓል ቆይታችን እንዲህ እያለ መጨረሻው ሰዓት ላይ ደርሰናል ይመስለኛል። እና ቡሄ እንግዲህ በጣም የሚወደድ በማህበረሰቡ ስፔሻሊ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ዘንድ በስፋት የሚከበር ነው። እንዳውም ምሳሌው ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ የሚስጥር ሐዋርያት የሚባሉትን 3ቱን ደቀ መዛሙርቶች ይዞ ወጥቶ ሚስጥረ መለኮቱን የገለጸበት በዓል ነው። እሱ ምሳሌ በማድረግ ነው የሚከበረው። እንግዲህ ከእሱ ጋር ተያይዞ ትውፊቶች አሉ አይደል የሚደረጉ። ቅድምም ስናነሳቸው ብዙዎቹን አንስተናቸዋል። የሙልሙል መጋገር፣ ችቦ ማብራት። አሁን ችቦ ማብራት ለምንድን ነው የምናበራው ቡሄ ላይ?
ለምንድን ነው የምናበረው? እውቀቱ የለኝም። እንደው በዚሁ አጋጣሚ የምትነግሪኝ ከሆነ እንስማ። ችቦ የሚበራው አንደኛው የመጀመሪያው ያው በደብረ ታቦር ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የገለጠው መለኮቱ ላይ ብርሃን ምሳሌ ለማድረግ ነው ይላሉ ሃይማኖት አስተማሪዎች ሲያስተምሩ። ከዛ በተጨማሪ ደግሞ የዛኔ በአካባቢው የነበሩ እረኞች ወይም ከብት የሚጠብቁ ልጆች በዛ በነበረው ነገር እየተገረሙ ወደ ቤታቸው አልተመለሱም ነበረ። ስለዚህ ቤተሰቦቻቸው በጣም ስለቆዩባቸው ችቦ ለኩሰው ወይም ብርሃን ይዘው እናቶቻቸው ደግሞ ሳይመለሱ ቀሩ ብለው ሙልሙል ተብሎ የሚጋገረውን ዳቦ አይነት ጋርለው ሊፈልጓቸው ወጡ። ስለዚህ አንድ ሁለተኛው ምሳሌ ይሄ ነው የሙልሙሉም። ከዛ በተረፈ ደግሞ ሌላው ጅራፍ አሁን እዚህ እንኳን የለም አዲስ አበባ ላይ በብዛት አይደለም፣ ግን ገጠር አካባቢዎች ላይ ከፍታ ቦታዎች ላይ ወጡና በጣም ጅራፍ ይተኩሳሉ፣ በጣም ያጮሃሉ እና ያስደነግጣል። እሱም ደግሞ ምሳሌነቱ ለዚህ ነው። መለኮቱን በገለጸበት ጊዜ አስፈሪ ድምፅ ነበረ ሐዋርያቱን ደቀ መዛሙርቱን ያስፈራበት። ስለዚህ እሱን ምሳሌ በማድረግ ነው እንግዲህ ትውፊታችን ያለምንም የሚደረግ አንድም ነገር የለም። የሚቀጠቅጥ ልጆች ሆያ ሆዬ ሲሉ እሱን አላውቅም። እሱን ደግሞ የማውቀው እኔ ያው ዝናብ እያበቃ ነው፣ መሬት ክረምት እየደረቀ ነው፣ ክረምት እያበቃ ነው፣ አዲስ ዓመት እየመጣ ነው፣ በጋ እየሆነ ነው ብሎ ማሳያ። ቡሄ ራሱ ማለት በራሱ ገላጣ ማለት ነው። አሁን ከሰኔ በኋላ ያለው ከሰኔ አጋማሽ በኋላ ያለው የጭጋግ ወቅት እያለፈ የመስከረም ፀሐይ ደግሞ እየመጣ ነው። ስለዚህ ቡሄ እንደመሸጋገሪያ ነው አይደል የምትቆጠረው። ስለዚህ ይሄ ጭጋጋማው ከባዱ የክረምት ጊዜ አልፎ መስከረም እየመጣልን ነው ለማለት ለማብሰር ስለሆነ የሚሄዱት ቡሄ የተባለው ለዛ ነው። መልካም፣ እጅግ አድርገን እናመሰግናለን። እንግዲህ ነገር ነው የሰጠችበት። እኔ ብዙም አላውቃቸውም። የዱላውን አንተ እሷም ደግሞ እንደዚሁ ይችላል። እጅግ አድርገን እናመሰግናለን። በጣም እናመሰግናለን። እንግዲህ አዲስ ዓመት እየመጣ ነው። ለአዲስ ዓመት ደግሞ ልዩ ዝግጅት ተዘጋጅተናል። ከዛ በፊት ግን ለሶሻል ሚዲያ ፎሎወሮቻችን ወይም ደግሞ ለአድማጭ ተመልካቾቻችን ከኛው ሌላ ዲፓርትመንት እንግዲህ አንድ ቻሌንጅ ስጡ ተብለናል ከአይቲ አካባቢ እና ቲክቶክ ላይ ይህንን ፕሮግራማችንን የምትከታተሉ በቲክቶክ ጊዜ ሬዲዮን እየተከተላችሁ ያላችሁ አድማጮቻችን ከዚህ ከቡሄ ሽልማት እነሱም ይቋደሱ የሚል መልእክት ደርሶናል። ስለዚህ ይህን ቪዲዮ የሚመለከቱ በዚህ ቲክቶክ ፔጃችን ላይ ቡሄን እና መሰል ነገሮችን ኮሜንት አድርጋችሁ ኮሜንቱ ላይ ግን ምንም ላይክ ያላገኘ ለአዲስ ዓመት ዶሮ መግዣ ስጦታ እንሰጣለን። ስንት ሰው ይሁን ቲሙ ይወስናል እንግዲህ ለስንት ሰው እንደምንሰጥ። ግን ከዛ በተጨማሪ ደግሞ እዚሁ የቡሄ ቪዲዮ ላይ ይሄ ቪዲዮ ላይ ለቡሄም አለን ጊቫዌይ። እኛ ሙሉን ወይስ 1000 ብር ብለን አስመርጠን የተለያዩ ቦታዎች እየሄድን አሁን ጊቫዌይ እንሰጣለን አይደል? ከሱ ጊቫዌይ ላይም እንዲደርሳቸው ስለምንፈልግ ኮሜንት አድርጉልን። ምንም ላይክ ላላገኘው ኮሜንት ይሄንን ጊቫዌይ እንሰጣለን። ሙልሙል ወይ 1000 እንሰጣለን። ስልክ እናስቀምጣለን። በዛ ስልክ ይደውሉልንና እኛ እንደውላለን። ኮሜንት ያስቀምጡልን። ኮሜንቱ ምንም ላይክ ያላገኘ ወይ ሙልሙል ወይ 1000 ይሰጣል። በጣም አሪፍ። ለአዲስ ዓመት ልዩ ዝግጅት ከወዲሁ እየተዘጋጀን ነው። እንግዲህ የቡሄ በዓል ልዩ ዝግጅታችን ይህን ይመስላል። የነው ወርቅዬ፣ ዳግም ተሾመና እኔም ዲጄ ቤቢ እያስተናገርናችሁ ነበርን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እንግዲህ ለበዓል ደግሞ ላልነው ለቀጣይ ፕሮግራማችን ለበዓል አሁን እዚህ ከስር የምናስቀምጥላችሁ የቢሮችን ቁጥር አለ፣ ስልክ ቁጥርም አለ፣ የቢሮ መስመርም እንዲሁም ሾርት ኮድም 9541 ላይም SMS ማድረግ ትችላላችሁ። ለአዲስ ዓመት እንደው ከኛ በጣም የተቸገረ ነው ብላችሁ እናንተ ጥቆማ የምታደርጉ ወይም ሪኮመንድ የምታደርጉትን ቤተሰብ አንድ ዶሮ እና አንድ 12 እንቁላል እንሰጣለን። የበዓል ማለት ነው ለአዲስ ዓመት። ያ በቀጣይ ፕሮግራማችን ነው የምናደርገው። ግን ቅድመ ዝግጅትና መረጣ ስለሚያስፈልገው እናንተ አሁን በታች በምናስቀምጥላችሁ ስልክ ቁጥርና የቢሮ ቁጥርና ኖርማል የሞባይል ቁጥር ላይ በኤስኤምኤስ እንዲሁም ደግሞ በ9541 በሾርት ኮድ በእነዚህ አማራጮች ከሌ የሚባል ሰው አለ እንዲህ ነው ብላችሁ በጣም ችግር ላይ የሆኑ ቤተሰቦቻችን እህት ወንድሞቻችን
እነሱ ቤት የዶሮና የእንቁላል ስጦታ ይዘን ነው የምንሄደው። እናንተ ግን ከኛ የተሻለ እኛ ከነሱ ተሽለናል፣ ከኛ ያነሰ ኑሮ ደረጃ ላይ ነው ያሉት ብላችሁ እናንተ የምትጠቁሙትን ቤተሰቦች ሰጡናላችሁ። 10ም 20ም 30ም ቤት እንሄዳለን። የአዲስ ዓመትን በዓል ሴሌብሬት ስናደርግ ስንስቅ አብረን እንዲስቁ እኛም የበኩላችንን እናደርጋለን። ይህን ጥቆማ እንድታደርጉልንም እንጋብዛለን። መልካም ሰዓታችን እያለቀ ነው። ልንሰነባበት ነው። ታዲያ ምርጫችሁን ምንጊዜም ቢሆን የትኛውም ሰዓትና ጊዜ ከጊዜ ሬዲዮ ጋር ልታደርጉ የአክብሮት ግብዣችን ነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ዳጊ መጨረሻ አለሽ? ጊዜ ሬዲዮ ሁሉም በጊዜው ብለን እንሰነባበታለን። በዩቲዩባችን ጊዜ ሬዲዮ ዩቲዩባችንን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ፣ ቲክቶካችንን ፎሎ እንድታደርጉ፣ በዚኖም ቀጥታ ዚኖ ላይ ገብታችሁ ፕሮግራማችን በቀጥታ እንድትከታተሉ በወርልድ ግሎባል በሁሉም ዲጂታል አማራጮቻችን በተለይ ደግሞ ዌብሳይታችን www.gizeradio.et እሱም ላይ ገብታችሁ የተለያዩ ያለፉትም ፕሮግራሞችንም ማግኘት ትችላላችሁ። በእነዚህ ዲጂታል አማራጮች ታገኙናላችሁ። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። በቅርቡ እንዳልነው የተለያዩ የመዝናኛ የቁም ነገር ፕሮግራሞቻችን በሙሉ አቅም በሙሉ ኢነርጂ ጊዜ ሬዲዮ ሁሉም በጊዜው ብለን የተለያዩ ፕሮግራሞቻችንን ይዘን ልንመጣ ቀናቶችን የቀሩን ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ሀሳብ፣ አስተያየት፣ ጥያቄ ጥቆማችሁን እንፈልጋለን። አሁንም ከታች በምናስቀምጥላችሁ ቁጥር እንዲሁም በሾርት ኮድ በኤስኤምኤስ ልታደርሱ እንችላላችሁ። ይሄ ነው ወርቅዬ፣ ዳግም ተሾመና እኔም ዲጄ ቤቢ ነበርን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም በዓል። እንግዲህ ለአዲስ ዓመት ልዩ ዝግጅታችን ተመልሰን የምንገናኝ ነው የሚሆነው። መልካም በዓል፣ መልካም ጊዜ።